ቆይ አለቃ አባትዬው ስለኛ የነገራቸው ነገር አለ እንዴ? አባዬ አንተ አታስብ፣ እኔ አሁን በጣም ደህና ነኝ። እሺ መሄድ እችላለሁ። እትዬ ልክ ናት፣ ፈተና ሊያመልጠኝ ይችላል። ነገ ፖሊስ ጣቢያ ሄደን ማመልከት አለብን። አይ ገዳዮቹ ምን አይነት ኃይል እንዳላቸው ማወቅ አለብን። እኔ አንድ ልጄን ማጣት አልፈልግም። ናሆሜ አልገባህም እኮ አባዬን እኮ ታውቀዋለህ አይደለ? የፈለገ ቢሆን ከ3 ሰዓት በላይ ያመሻል፣ አያመሽም እኮ። ኦልዚ ስሜት አልባ መሆኔን እባክህን አትንገር። ቆይ ልቤን እንዴት አድርጌ ነው ማሳየት? እንዴት አድርጌ ነው ለአንተ ማሳየት የምችል? መቀየርን እንዴት አድርጌ ልንገር? ዝም በል! እሱ የትኛው ፖሊስ ነው መርምሮ የሚደርስብኝ? ይልቅ ጓደኛውን በመርዳት ይሳብ ልቡን የልጄን ልብ ሰርስሬ ነበር። አባትሽ ሲመጣ ሽርሽር እንዲወስድሽ እሺ ነው ማለት ያለብሽ። እሺ በኋላ ደግሞ ያዝንብሻል። እሺ በቃ እበላለሁ። ማ አባቴ ማያከ ኑሮ ስንክሳር አልገባን ሰበቡ ሁለት ይሆናሉ። ምን ተፈጠረ? አባት ተለኝ ምን ያለ ደነግጥ ጀመር በሁሉም ኮሽታ ፈተናም ሲበዛ ቀን ጎሎ ሲከዳን ከቃል ሸተት አልኩኝ ደም ሲሆን ኪዳን ፈራጅ ሊናዬ። አሁን አባዬ ጋር የሚሰሩ ጓደኞቹ ደውለውልኝ ነበር። እሺ እና አባዬ ደህና ነው። እሺ ከአዲስ አበባ ለስራ ስለወጣ ነው። እሺ እና ስራው ለትንሽ ጊዜ ስለሚያቆየው ይቆያል። እሺ አይመጣም። እሺ እና አባዬ ደህና ነው። ስልክ የሚያዳነሳልን ደግሞ ያለበት ቦታ ኔትወርክ ስለማይሰራ ነው። እሺ ዲኒ አባቴ ጋር መሄድ እፈልጋለሁ። አሁን መሄድ አንችልማ። ታዲያ አባዬ ጋር የምንሄደው ራሱ ሲመጣ ነው። እሺ ራሱ አሁን ስራ ስለወጣ ስራውን እንደጨረሰ አባዬ ሲመጣ እንነግረዋለን። እሺ ከዚህ በኋላ ትተውን እንዳይሄድ እንዳያስጨንቀን እንነግረዋለን። እሺ እስከዛ ግን አባዬ እንደሚፈልገው እንሆንለታለን። አባዬ የሚፈልጋቸውን የሚወዳቸውን ነገሮች እያደረግን እንጠብቀዋለን። እሺ እሺ ግን እንደናፈቀኝና ብዙ ቀን እንዳይቆይ ንገርልኝ። እሺ ምንድን ነው የተፈጠረው? አንድ ውጭ ወጥተን ማውራት እንችላለን? ቆይ ናሆሜ ትንሿን ጓደኛችን ጋር እንድትጫወት እንወስዳትና የምንሄድበት ቦታ አለ። እሺ እንዴ እምቢ። አባዬ ጥሎኝ እንደሄደ አንተም ጥለኝ ልትሄድ ነው እንዴ? መቼ ማትሮሽ? እሺ ወንጀውና ወንድምሽ ጨዋታ ቦታ ላይ እኛ አባታችሁ እስኪመጣ ከጎናችሁ። እሺ ትንሿ አባዬ እኮ ትክክል ነው። ወንድምሽ ደግሞ በጣም ነው የሚወድሽ እና ልትረጂው ይገባል። እሺ የኔ ቆንጆ አንቺን ትቶ ወዴትም አይሄድም። አንቺ እኮ ማለት መልአክ ማለት ነሽ። የኔ ትንሽ አሁን ማማ ጋር ወስድሽና ትጫወቻለሽ። እሺ የምትፈልጊው ነገር ካለ መተኛ ስትፈልጊ ወይም ምግብ መብላት ስትፈልጊ ማማን ጠይቂያታለሽ። እሺ እኔ እስከዛው እቃውን ተቀብዬ እመጣለሁ። እሺ 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 ምንድን ይሆንና እድል ዕጣ ፈንታ ደነግጥ ጀመር በሁሉም ኮሽታ ፈተናም ሲበዛ ቀን ጎሎ
ከዳን ከቃል ሸተት አልኩኝ ደም ሲሆን ኪዳን ፈራጅ ሊናዬ ከልኩ ላይ ጎደል ፍቅር የለ ማትረፍ ስል አማኜን አልበደል። አንቺ ማትረቢ ውዳቂ አንድ ጥፊ ያለፈብኝ ብለሽ ነው እናትነቴን አርክሰሽ አንቺነሽን ፍለጋ የተነሳሽው? ይኸውልሽ ቴቴ ምን መሰለሽ እኔ አፍሽን ዝጊ። ይኸውልሽ አንቺ ሀሳብ ምን እንደሆነ ገብቶኛል። አንቺ እናትሽን አግኝተሽ ከአባትሽ ጋር ማስታረቅ፣ ከዛ በኋላ እኔ መለያየት። እሱ ደግሞ ልንገርሽ አይደለ መቼም ቢሆን አይሳካልሽም። አንቺ ደነዝ። አይ ቴቴ እንደዛ አስቤ አይደለም። ቅድም አባዬ ፊት እናቷን መጠየቅ የምፈልገው ብዙ ነገር አለ አላልሽም? እኔም እሱን ነው ያሰብኩት። ኧረ እባክሽ ሂጂ እናትሽን የምትጠይቂያት ጥያቄ አለሽ? ይኸውልሽ እኔ ትዕግስት ነኝ። እሺ ትናንትና አንቺ ተወልደሽ እኔን መሸወድና ማታላችም። እሺ እቴቴ እባክሽን መኝ እኔ አንቺን ለማታለል እየሞከርኩ አይደለም። ብትሞክሩም እሱ መቼም አይሳካልሽም። ተፍጨረጨራለሽ እንጂ እኔን በጭራሽ መነቅነቃችም። ይኸውልሽ ለአባትሽ የምታስብለት ከሆነ አንድ ነገር ልንገርሽ፣ እናትሽን ማፈላለግ አቁም። አይ ካልሽ ግን አንቺ ላይም አባትሽ ላይም ምን እንደሚደርስ ራስሽ ራሱ አታውቂው። ይኸውልሽ ተጠንቀቂ፣ እየነገርኩሽ ነው። አባትሽን የምትወጁ ከሆነ እናትሽን ማፈላለግ አቁም። ሰማሽኝ አይደል? አንቺ ዶማ ሰማሽኝ አይደል? ስንክሳር አልገባን ሰበብ። ቅዱሴ አሁን እኮ ህይወት የለችም። ምንድነው የተፈጠረው? ተደውሎ ምንድነው የተነገረ? አባቴ ተገድሎ ጫካ ውስጥ እንደጣሉት ነገሩኝ። ምን እያልከኝ ነው ወንድሜ? ማለት ምናልባት የተሳሳተ መረጃ ሊሆን ይችላል። ናሆም ትክክል ነው። ከነገርካቸው ምልክት አኳያ ተሳስተው እንዳይሆን። እነሱ አልተሳሳቱም አቶ ግርማ። አድራሻውን ነግረውኛል። ወደዛ ልንሄድ እንችላለን። አባቴ ላይ እፈልጋለሁ። እባክህ ልጄ ጠንካራ ለመሆን አታስመስል። ውስጥህ እንደተጎዳ በደንብ ያስታውቃል። ለምንድን ነው እንደዚህ የምትሆነው? አውጣውና ተገላግለው። የፊቱ ሁሉ እኮ ያስታውቃል። እንዴ መጠንከር አለብኝ። የአባቴን ገዳዮች ፈልጌ ማግኘት አለብኝ። ምን አይነት ጠንካራ ልጅ እንዳለው ላሳያቸው ይገባል። ተው ቅዱሴ እባክህ እንደዛ አትበል። ይሄ ተገደለ የሚባለው ሰው አባትህ ላይሆን ይችላል። አንተም ሳታይ ተስፋ አትቁረጥ። አባትህ ከማንም ጋር የማይነካካ ሰው ነው። ስለዚህ ተገደለ የሚለውን ከንቱ አሳሰብህን ከጭንቅላት አውጣ። አባዬን ሂድ። እሺ እኔ ልጅ ወገኑ የትኛው ይቀላል በልፍረድ። ምን ሆኖ ነው? ቦታም ቀይሬ ብደውለው አይሰራም። እሱ ምን ነክቶት ነው? ከዚህ ሰዓት ስሉ ምን ነክቶት ነው ስልኩ የማይሰራው? ደጋግሜ ሞከርኩ። አልኩት እምቢ አለ። ምን አጋጥሞት ይሆን? ምን ሆነ ይባላል አሁንሽ? ምን ሆነ ይባላል?
መጥቻለሁ አባዬ። እንዴት ነሽ የኔ ልጅ? ደህና ነኝ። ምን ሆነህ ነው? እንዴት ነሽ? ኧረ ምንም አሉ። ግን አንተ ደህና ትመስላለህ። የተጨነቅክ ነው የሚመስለው። አዎ ልጄ፣ አንድ ነገር አሳስቦኛል። ትላንት ቀለል አድርጌው ነበረ፣ ዛሬ ደግሞ አስጨነቀኝ። አባዬ ምንድን ነው? እኔም ማላውቀው የተፈጠረ ነገር አለ እንዴ? ከዛሬ ስንት ዓመት በፊት እናትሽን ያስተዋወቀኝ ጓደኛ ነበረኝ። ደወለልኝ። ብዙም የምነግርህ ነገሮች አሉኝ፣ ፋርማሲ ያገኘሃለሁ አለኝ። አለሁኝ አልኩት። ከዛ በኋላ ብደውል ስልኩም አይሰራም። እኔ እንኳን ቀለል አድርጌ አይቼው ነበር። ቆይ እሺ፣ እና ምን ተፈጠረ? ዛሬ ስልኩ አይሰራም። ምን ገጠመው ብዬ ተጨነኩኝ። አይዞህ አባዬ፣ ጓደኛህ ምንም አይሆንም። ምናልባት ቻርጅ ዘግቶበት ይሆናል። የኔ ልጅ ማብራት ያለበት ሀገር እኮ ነው ያለ ነው። ባትሪ ቢያልቅ ቻርጅ ያደርጋል። 2 ቀን ሙሉ ታዲያ እንዴት አያደርግም? የዛን ጊዜ የደወለልኝ ጊዜ ድምፁ ይርበተበት ነበረ። የሆነ የተጨነቀ ነገር ይመስላል። እኔ ምን እንደገጠመው ብቻ አላውቅም። ሀሳብ ላይ ነኝ። ወይ አባዬ፣ እባክህ ባልተረጋገጠ ነገር ራስን ዝም ብሎ አታስጨንቅ። እሺ የኔ ልጅ፣ ቆይ ግን አንቺ እንዴት ነሽ? ደህና ነኝ አባዬ፣ ግን ደግሞ ደህናም አይደለሁም። የዛ ሰውዬ ነገር አይምሮ ውስጥ እየተመላለሰ በጣም ሰላም ነስቶኛል። በዚሁ ከቀጠልኩኝ አርፌ የምቀመጥ አይመስለኝም። የኔ ልጅ ሄደሽ እኮ ብታመለክች እኔም ደስ ይለኛል። ግን ምንም ማስረጃ የለሽም። እዛ ያልሽበት ቦታ ላይ ቢሄዱ ምንም ማስረጃ ያገኛሉ። የኔ ልጅ ወደ ልትሄጂ ነው? አባዬ ወደ ቤት ልሄድ ነው። ትንሽ ቆይቼ እመጣለሁ። እሺ አባት። ቆይ ችግር ውስጥ እንደማትገቢ መቼም ተስፋ አደርጋለሁ። ሸክሜን አቅላችሁ አለሃት በሉኝ ምኑን ኖርኩና ጨርሼ መች ወጣልኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ አይጸናልኝ ልቤ ብጠራህ አሁን አቆላምጬ አባባ ሸክሜን አቅላችሁ አለሃት በሉኝ ምኑን ኖርኩና ጨርሼ መች ወጣልኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ አይጸናልኝ ልቤ ብጠራህ አሁን አቆላምጬ አባባ የተጫነ አፈር አባቴ ልቀቀኝ አባቴ ነው። ምርመራችንን ገና ስላልጨረስን ወደዚህ ማለፋችን። እባክህ ስራችንን እንስራ። እባክህን ተወኝ አባቴ እኮ ነው፣ ልጁ እኮ ነኝ። አሳለፈኝ። ተረጋጋት በለኝ ነው። አሁንም ልታዝናናኝ ነው? አባት ምንም አልሆነም እያልከኝ ነው? ምን እንዳልተፈጠረ እየነገርከኝ ነው? ንገረኝ ነው። ሰምቶ ላያበስልኝ እኔም በዋይታ አለፈ ያ ጥቁር ሌሊት አባዬ ንገረኝ ነው። አባት አይደለም በለኝ። አስከሬን ያስተለው በለኝ ነው። እባክህ ንገረኝ አይደለም በለኝ። ቀኑ መሸና ጀንበር ስገባ ሲከተል ያለአባት እኮ አስቀሩን። ያለው ያስለመድከኝን ትመጣ እንደሆን እያልኩ እንደፊቱ
የቤቱ ማገር የልጆች ጌጥ ምን ያልሆንከው አለ ስለኛ ሞት አሸበረን ድንገት አንኳኩቶ ነጠቅን አረገን ብቸኛ። ናሆሜ እመነኝ፣ አባቴን የገደለውን ሰው አገኘዋለሁ። ለፖሊስ አሳልፌ አልሰጠውም። አንቄ ራሴ እገድለዋለሁ። የሟች ልጅ ነህ? አዎ ጓደኛዬ የሟቹ ልጅ ነው። የሟችን አስክሬን ለተጨማሪ ምርመራ ወደ ሆስፒታል መውሰድ ስላለብን አሁን እንሄዳለን። እናንተም ለተጨማሪ ምርመራ ቃላችሁን ፖሊስ ጣቢያ መታችሁ ትሰጣላችሁ። አንተ ሰውዬ ስለምንድን ነው የምታወራው? ቆይ አንተ ገመቼ ቃል የለስ ወይስ ሀዘኔ ልዘን እንዴ? ይህ አሰራሩ አውቃለሁ፣ ሀዘን ላይ ነው። ነገር ግን የአባትህን ገዳይ በፍጥነት ለማግኘት የግዴታ የእናንተ ቃል ያስፈልገናል። እሺ አለቃ እንመጣለን፣ ግን መጀመሪያ የጓደኛ አባት ይቀበል። ቅዱሴ እባክህ ተረጋጋ። አባትን አሁን በአምቡላንስ ሊወስዱት ነው። ሁሉም ነገር እንፈታዋለን። አባዬ ከዚህ በኋላ ነው ማየት እኮ ነው። እንዴት ነው ለትንሽ ወስከዛሬ አባቴ ለመመላት እሷ ሴቴን ስትለኝ ምንድን ነው የምመልስላት? እንዴት ነው የምሸውዳት? ትንሿን ፊልድ ሄደህ እስከ መቼ ነው መለስ ነው ንገረኝ። ወይኔ አባዬ። ቅዱሴ አሁን ተረጋጋ። አባትን በአምቡላንስ ሊወስዱት ነው። እርግጠኛ ነህ ምንም አይነት ምልክት አልተውክም? አንድ ነገር ግን ባገኝ በጥይት ግንባርህን ነው የምልህ። አለቃ፣ ሁሉንም ነገር በሚገባ ጨርሼዋለሁ። አዎ በትክክል ብጨርሰው ነው የሚገባው። የዚህ ሰውዬ ነገር በጣም እየተወሳሰበ ነው ያለው። እኔ ከዚህ በላይ ትዕግስት አይኖረኝም። ልጁንም ሳልፈልግ እየደገፍኩት ነው። እንዴ አለቃ፣ ከሰውዬው ልጅ ጋር እንደ ያለው እኔ እኮ ባንተ ፎታ ሆኜ መጨረስ እችል ነበር። እንደ አባት ቀርቤ ላጽናናው ይገባል። እንደተረዳሁት ከሆነ የአባቱን ገዳይ ለማወቅ የማይፈነቅለው ድንጋይ የለም። የትም ያህል ድንጋይ ቢቆፍር እኛ ላይ መድረስ አይችልም። ትርፉ ልፋት ነው። እሱን የምናየው ይሆናል። እንዴት ነሽልኝ እኔ ቆንጆ? እባክህ ታምራት፣ አሁን ብዙ ስራ አለብኝ። ትጣልኝ ትችላለህ? ቆይ አንቺ እንድትይኝ እኔ ምን ማድረግ አለብኝ? ምንም ማድረግ አይጠበቅብኝ። በቃ ወጣልኝ፣ ብዙ ስራ አለብኝ። አናግሪኝ እንጂ ለምንድን ነው ቀና ብለሽ የማታይኝ? ለመታየት ብለህ ምንም ማድረግ አይጠበቅብህ። ማየት ፈልግ ኖሮ ሳትለኛ ይሄ ነበር። ግን በቃ ምንም አይነት ወንድ ማየት አልፈልግም። እባክህ አታስጨንቀኝ፣ ነው እንጣልኝ። ቆይ አናግሪኝ። እሺ ስል የትም ሁኚ የትም ማንም ሁኚ ማንም የኔ ብቻ ነሽ፣ የኔ የግሌ። ታምራት ምን አለ ትይኛለሽ? የኔ ብቻ ነው የምትሆኚው። ቀንሽን ብቻ ጠብቂ። አልገባኝም። ለምንድን ነው ነፃነት ያጣው? የኔን ስልክ ማንሳት ካልቻልክ በጣም አስፈላጊ ሁኔታ ላይ ነህ ማለት ነው። ይቅርታ አድርጊልኝ፣ በፍጹም ማንሳት የምችልበት ቦታ ላይ ስላልነበርኩ። አሁን ገና ነፃነት የማግኘት ማለት ምን ተፈጠረ? እንዳስወግደው የነገርሽኝ ሰውዬ አስወግደ ነው ጦሱ አለቀቅ። ንገረኝ እስኪ።
ፖሊሶች ደረሱበት እንዴ? ካላጣው ሰው ልጁ ከልጄ ጋር የቅርብ ጓደኛ ሆኖ አላገኘሁትም መሰለሽ? ምን? ልጁ የልጅ ጓደኛ ነው? ከየትና እንዴት ተገናኙ? ታዲያ አብሬያቸው እኮ ሳፈላልጉዬ ነው። ምን? እና ልጅህን ከጥላቱ ጎን እንዲሆን ታደርገው ነው እንዴ? ግርማ ማሰብ አቁመሃል እንዴ? ይኸውልህ ግርማ፣ ስለዚህ ነገር ተገናኝተን ብናወራበት ነው የሚሻለው። የት ነህ? አሁን ነው ያለበት። ልምጣ። አሁን ማውራት አለብን። ይኸውልህ ግርማ፣ ምንም አይነት ስራ ከዚህ ጉዳይ አይበልጥም። ስለዚህ አሁን መገናኘት አለብን። ቆይ እንዳዘጋው በዙሪያ ሁሉ ያሉ እንዳለ ድድቦች የማይረቡ። እማዬ፣ ወይ ልጄ እንዴት ዋልሽ? ደህና ነሽ? ደብተሬን አስቀምጬ ልብስ ቀይሬ መጣሁ። እሺ አባዬ፣ የኔ ውድ ልጅ ምንድን ነው? ምን የተፈጠረ ነገር አለ? አባዬ፣ እኔ ሁሉም ነገር ግራ ገብቶኛል። ምን እንደማደርግ እንኳን አላውቅም። የኔ ውድ ልጅ እውነቱን ንገሪ። ከዚህ ወጥተሽ ወዴት ነው የሄድሽው? እቤት እንዳልሄድሽ አረጋግጫለሁ። ከዚህ ወጥቼ የሄድኩት ሰውየው የተገደለበት ቦታ። አባዬ፣ እኔ የሆነ ማስረጃ ካገኘው ብዬ አስቤ ነው። ይሄ ምን ማለት ነው ልጄ? ሐሳብሽ በልብ ድካም ልገልኝ ነው? ሰዎች አላገኙሽም? በጣም ተጠንቅቄ ነበር የሄድኩት። እዛ ማንም አልነበረም። ከዚህ ስትሄጂ የሆነ ቦታ እንደምትሄጂ እርግጠኛ ነበርኩ፣ ግን እዛ ቦታ ላይ ትሄጃለሽ ብዬ ሐሳቡ የለኝም። ማስረጃ አገኘሽ ግን? ስለ አሟሟቱ ምንም ያገኘሁት ነገር የለም፣ ግን ሰውየው ማን እንደሆነ አውቄያለሁ። ምን? እውነትሽን ነው? ማን ነው እሱ? የቅዱስ አባት ነው። ቅዱስ ማለት ትምህርት ቤት አብሬው የምማረው ልጅ ነው። ቆይሽ አባዬ፣ አባት ሲገደል በዓይኔ አይቻለሁ ብዬ እንዴት ነው የምነግረው? እንዴት እሱን ልታውቂ ቻልሽ? ዋሌቱን እዛ ወድቆ አገኘሁት። ፎቶዎቹን ሳይ የቅዱስና የአባቱ ነበር። ቆይ እንደውም ላሳይ አባዬ። ጤና ይስጥልኝ። አቤት። አቶ ዳዊት፣ እባክዎ ለጥያቄ ስለምንፈልገው ከኛ ጋር ወደ ፖሊስ ጣቢያ እንሂድ። ይቅርታ፣ ለምን ጥያቄ ነው የምፈልገው? አባቴ ምን አጥፍቶ ነው? ወዴት ነው የምትወስዱት? ከአቶ አብርሃም ግድያ ጋር በተያያዘ ለጥያቄ ፈልገናቸው። ማን ያልከው? አለቃ፣ ስለምን ግድያ ነው የምታወራው? ደህና ኖት? ወደ ሆስፒታል እንውሰድዎ? አባዬ ደህና ነህ? የስም መመሳሰል ነው የሚሆነው። አለቃ፣ አብርሃም ማን ነው? የአባቱን ስም ትነግረኛለህ? አባዬ ደህና ነህ? ቆይ አብርሃም ማን ነው? አብርሃም ዳኝ። የቅዱስ አባት ነው? ይሄማ ሊሆን አይችልም። ቅዱስ አብርሃም፣ ወይኔ! አሁን ምንድን ነው የማደርገው? እባክዎ አቶ ዳዊት እንሂድ። የኔ ልጅ እርዱኝ! ይዛው ታሳደድ። እማዬ ለምን እስካሁን ያልደወለልኝ? ፍቅሬን ትቻለሁ ያልኩትኝ እንደ ጓደኛ ሁሉንም ሊነግረኝ አይደል እንዴ? የት እንደሚውል ከማን ጋር እንደሚውል ወይስ እኔ ልደውልለት? ግን እኔ ብቻ ስደውል ንቀኝስ? የኔ ቆንጆ በኋላ ቸኮሌት እገዛልሻለሁ። እሺ? እሺ። ብስኩትም ከረሜላም እገዛልሻለሁ። እሺ። እሺ? እሺ። አንዴ ስልኬን ላንሳ። ቅዱሴ ጋር ሂጅ ተጫወቺ ከእሱ ጋር። እሺ። ቅዱስ ናንጨት
ወንድሜ ና እንጫወት። ተይው በቃ እሱ እኔ ጋር እንጫወታለን። ወንድሜ ተናዶ ነው እንደ አባዬ ስላልመጣ? አዎ እቆያለሁ ስላለ በሱ ደብሮት ነው። ወንድሜ አይዞህ እሺ፣ እኔ አባዬ እስከሚመጣ ድረስ እንከባከበዋለሁ። እሺ ልጅ አታልቅስ እሺ። አባዬ የሆነ ቀን ሳለቅስ አይቶኝ ከዚህ በኋላ ከለቀሽ አልመጣም ብሎኛል። ስለዚህ አንተም አታልቅስ። አላለቅስም። እሺ ይቅርታ አድርጊልኝ። አባታችን እንዲመለስ ጠንካራ ልጅ ሆናለሁ። እሺ እሺ። ሄሎ ናሆሜ፣ እንዴት ነህ? አቤት ናርዶስ፣ እንዴት ነሽ? በሰላም ነው? ዛሬ አንተም ቅዱስም ትምህርት ቤት አልመጣችም። መመረቂያችን እየደረሰ ስለሆነ እንደዚህ መጣችሁ ይለፋል። ከባድ ነገር ስላጋጠመን መምጣት አልቻለም። ስላሰብሽልን ግን እናመሰግናለን። ምን ተፈጠረ? ደግሞ እኮ ስለእናንተ ማሰብ ግዴታዬ ነው። እናንተ እኮ ጓደኞቼ ናችሁ። እሺ፣ ግን የቅዱስ አባት ተገድሎ ስለተገኘ ከባድ ሐዘን ውስጥ ነን። ቆይ ማን የገደለ? ማን እንደገደለው አልታወቀም። ቀብሩ ግን ነገ ነው። ዛሬ መጨረስ ያለብን አንዳንድ ነገሮች ጨርሰናል። ፖሊስ ጣቢያ ሄደን ቃል ሰጥተናል። ምንድነው ተፈጥሮ? ወይ መቼም ቅዱስ በጣም ተጎድቶ ነው የሚሆነው። ቤቱ የት ነው? እመጣለሁ። አሁን እንኳን ሰዓት ሄዷል። ነገ ብትመጪ ነው የሚሻለው። በዛውም ቅዳሜ ስለሆነ ትምህርትም የለም። ነገ ቀብሮ ይደርሽ። ለቃልም ንገሪያት። እሷ እንኳን የምትመጣ አይመስለኝም፣ ግን አታስብ፣ እነግራታለሁ። እሺ በቃ ነገ እንገናኝ። አሁን ቅዱስ ስለሚፈልገኝ መግባት አለብኝ። እሺ ቻው፣ ነገ እንገናኛለን። ምን ተፈጥሮ ነው? ልጅ ምን ሆነሽ ነው? የጓደኛችን አባት ተገድሎ ተገኘ። ምን? እንዴት? ቆይ ማን የገደለው? ማን እንደገደለው አይታወቅም። እኔ እኮ ዛሬ ትምህርት ቤት ሲቀሩ ምን ሆኖ ነው ብዬ ሳስብ ነበር ያልኩት። ደግሞ እነሱ ስለሌሉ ትምህርቱ ራሱ አስጠልቶኝ ነበር ያልኩት። አንቺ እነሱን ብለሽ ነው ወደ ትምህርት ቤት የምትሄጂው ነው ወይስ ሌላ ነገር አለ? እማዬ፣ እውነቱን ለመናገር አንደኛውን ልጅ በጣም ነው የማፈቅረው፣ ግን እሱ የሚያፈቅረው ያችን የተረገመች ልጅ ነው። ምኗን አይቶ እንደሚያፈቅራት አላውቅም። አንቺ የምታፈቅረው ልጅ ያችን ከይሲ ነው የሚያፈቅረው? አዎ እማዬ፣ እና በጣም ነው የምጠላት። እሷም ልክ እንደ እናቷ ናት የማትረባ። አንቺ እናቷን ታውቂያለሽ እንዴ? አይ እኔማ ኧረ እኔ አላውቃትም። ያው አባትሽ ሲያወራ ስለምሰማ ነው እንጂ እኔማ የት አባቷ አውቃታለሁ? እንዳውቃትም አልፈልግም። እንዴ ኧረ እኔ አላውቃትም። ናርዶስ እባክሽን የለበሽውን ጥቁር ሻርፕ አውጪና ቦርሳ ውስጥ ክተችው። ትንሿ ስትመጣ ልትጠራጠር እንችላለች። ግን እኮ እናንተም የለበሳችሁ ጥቁር ነው። ናርዲ ያለሽን አድርጊ እንጂ የእኛ ብዙ ማያስነቃ ፋሽን ነው የሚመስላት። ከቀብር በኋላ ሰው እንዳይመጣር ብሎ ራሱ ለእሷ ስንል። ግን እስከ መቼ ነው ልትደብቋት ያሰባችሁ? ለምን እውነቱን አትነግሯትም? አባቷን መቼም እንደማይመለስ ለምንድን ነው የማታሳውቋት? አሁን እኔ ምን አደረግኩኝ? ማውቃ እንደሆነ አይቀርም። ናርዶስ እባክሽ እንዳስቀየምሽ አትገፋፊኝ። እኔ እንኳን አፈራልበሽ የመጣሁት ልጅ እንኳን አላመንኩም። እንዴት ነው አንዲት ህፃን ልጅ አባትሽ ከዚህ በኋላ አይመጣም ብዬ ልነግራት የምችለው? አይዞ ማለት ህመምህን ሊያብሰው እንደሚችል አውቃለሁ። ሌላ የምችለው ነገር ፈጣሪ ብርታቱን ይስጥ። እኔ እኮ ቀብር እንዳትቀር ብዬ ነገራት ብዬ ነገርሽ ነበር። ያ ሁሉ ተማሪ መጥቶ እሷ ስትቀር ለምን ቀረሽ ብዬ ሳስብ ነበር። ሰዎቹ እኛ ጋር ለመስራት ተስማሙ? አዎ ትላንትና አውርቻቸው ነበር። ከኛ ጋር ለመስራት ተስማምተዋል። የሚቀረው አንተ ፊርማ ብቻ ነው። እኔ እኮ ይሄን ፍጥነትሽን እኮ ነው የምወደው። እኔ አንቺን ስላገኘሁ በጣም እድለኛ። ቆይ ግን ለምንድን ነው ሁሌ ፊት እየነሳውና እየራኩ
እኔን ለማናገር የማይሰለች። ምክትል ማናጀሩ ወደ አሜሪካ ሀገር ሊሄድ ነው እና መልቀቂያ ደብዳቤ አስገብቷል። አንተ ስለሌለክ ለኔ ነው የሰጠኝ። በጥሩ ጊዜ ነው ያስገባው። ተመልከች፣ ናሆም የሰጠኝ አበባ ነው። ዛሬ እንደሚያፈቅረኝ ነገረኝ እና ፍቅረኛሞች እንድንሆን ጠየቀኝ።